ታውቃላችሁ ማለት ነው። አብሬሽ ሲያለቅስ እኔ አብሬን ያለቀስኩት እንባው እኮ እንደ ባህር እንደ ውሃ ነው የሄደው ማለት ነው። አብሬሽ አስለቀሰኝ፣ በእናታችሁ አብሬሽ አስለቀሰኝ። ትላንትና አብሬሽን ከፋ። እውነት ቪዲዮ መስራት አስጠልቶኛል፣ ግን አብሬሽ ሲያለቅሰኝ ማለት ነው አላስችለኛል። ለዛ ነው ቪዲዮ ልሰራ የመጣሁት እውነት ትናንትና እኮ እንዳለ ሲያለቅስ እንባው በቃ እንደ ውሃ ወረደ። ወርዶ ሊያልቅ እኮ አበጋዝዬ ሲያለቅስ፣ አብሬሽዬ ሲያለቅስ ማለት እውነቴን ነው የምላቸው። ቪዲዮ መስራት አስጠልቶኛል፣ ግን አብሬ ሲያለቅስ ሳይ በጣም አሳዘነኝ ማለት ነው። የሩታዬ ጭካኔ ከዚህ በላይ ገና ይሄዳል ማለት ነው። ምክንያቱም ተበድላ ነበረ፣ እሱ በሷ ላይ እርጉዙና ተጫውተውባት ነበረ። እውነቴን ነው የምላችሁ እና ሴት ልጅ ማለት ነው የበደላትን በደሏን መቼም ቢሆን አትረሳም። ይቅርታ ልታደርግ ትችላለች፣ ግን በደሏን አትረሳም። የበደላትን ሰው መቼም ቢሆን በቃ ልታምነው አትችልም ማለት ነው። እውነቴን ነው የምላቸው። ያ የድሮው ልቧ የድሮው ፍቅሯ ሊመለስ አይችልም። በቃ አንድ ጊዜ ከተካደች ተካደች ነው። በቃ እኔ ልንገራችሁ ማለት ነው። አዎ ሴት ልጅ አንድ በቃ ወንድ ልጅ ያመነችው ባሌ ያለችው ፍቅሬ ያለችው በእሷ ላይ መጥፎ ነገር ካደረገ ከበደላት በቃ ያ ቁስል መቼም ቢሆን እስካለች ድረስ አይዲ ለዛ ነው አበጋዝዬን የምታስለቅስ። እናንተ እውነቴን ነው የምላችሁ፣ እውነቴን ነው የምላችሁ። ቪዲዮ መስራት አስጠልቶኛል ማለት ግን አበጋዝዬ አብሬሽ ሲያለቅስ በቃ በጣም ነው ያዘንኩት። እውነት ሩታዬ በጣም ጨካኝ ነሽ። እውነቴን ነው የምልሽ ማለት ነው። እንደዚህ ትጫወችበታለሽ አውቃለሁ፣ አምናለሁ። እንደዛ ተጫውቶብሻል። እርጉዝ ሁነሽ ብዙ ነገር አድርጎሻል። ብዙ ብድር ባንቺ ላይ ሲደራርቦብሽ። እኔ የምልሽ ሄርሜላ የኔ ቆንጆ ማለት ነው፣ አንቺ እኮ ከመሀላቸው ብትወጪ የነገር ይቀራል እኮ። ዙረሽ ለምንድን ነው የምትመጪው? ወድሻለሁ ሄርሜላ። እኔ ማንንም አልጠላም ባይዘው ወይ ማለት ነው። ጥላቻ ምን ማንም ቢጠራኝ ተው አትጥሩ እንዳልቀስበት ማለት ነው። እና ጥላቻ ምንም የሚያመጣው ጥሩ ነገር የለም ማለት ነው። እና ሄርሜላዬ ማለት ነው አንቺ እኮ ከመሀላቸው ውጥት ብለሽ ሂጂ። በቃ ውጥት ለምንድን ነው ዙረሽ ተመልሰሽ መተሽ የእነሱን ህይወት የምታበላልሽው ማለት ነው? ለምንድን ነው ሩታዬ? ምንም ቢሆን የልጅሽ አባት ነው። ነው የምላችሁ ማለት በቃ የበደለሽ በደሉ መርሳት ባትችሊም አትበቀይ ማለት ነው። በቀል ጥሩ አይደለም። እውነቴን ነው ማለት ይጎዳል፣ ራስሽን የሚጎዳል ማለት ነው። በቀል ጥሩ አይደለም። አንድ ሰው ሲበድላችሁ ከዛ ሰው ራቁ። ከዛ ደግሞ በቃ በቀል አታስቡ ማለት ነው። ጥሩ አይደለም፣ ይጎዳዳል። እኔ በቀል አልወድም ማለት ነው። ምክንያቱም አንድ ሰው ለእኔ ጥሩ ካልሆነ ከዛ ሰው መራቅ እንጂ በቀል ጥሩ አይደለም። እውነቴን ነው የምላችሁ ማለት ነው። አሁን በያውን እኔ በጣም እንደ ጎርፍ እየወረደ ነው ባይዘው ማለት ነው። እና ሩታዬ ማለት ነው ታውኝ ከካሜራ ጀርባ ነው። ምክንያቱም እንባዬን መቋቋም ስላልቻልኩኝ የቆየ ቪዲዮ አድርጌ ከካሜራ ጀርባ ነው እያለቀስኩ ያለሁት ማለት ነው። ምክንያቱም ካሜራ ደቅኝ ላልቅስ በጣም ነው በቃ እንባዬ እየወረደ ያለው ማለት ነው። ያለቀስኩበት ራሱ ጉሮሮዬን አሞኛል ማለት ነው። አበጋዝዬ ሲያለቅስ ሳየው በቃ እኔ ራሱ ማልቀስን በቃ አለቀስኩኝ ማለት ነው። እና ሄርሜላዬ ማለት ነው ከመሀላቸው ውጭ በቃ ምን ያደርግልሻል? ይህ ሰው የሰው ነው። በቃ የሰው ወርቅ አያደንቅ ይባላል ማለት ነው። እቃ ምሳሌ ተውሰሽ ያለ አይደለ ከወሰድሽ ማለት መልስሽ መመለስ ግዴታ አለብሽ። ምክንያት የሰው ነው እና እሱም ደግሞ የሰው ነው። በቃ ዙረሽ ተዟዙረሽ አትም ጥሩ ነሽ፣ ጠይብ ጥሩ ነሽ፣ ጥሩ ልባለሽ ምን ይሁን በቃ እንደዛ ነገር ማለት ነው። ቢሆንም ግን በቃ ከህይወታቸው ውጪ አንቺ ውጪ ሄርሜልሻ ውጪ በቃ ውጪ። ምን ይሰራልሽ? ውጪ እና ሩታዬ ወንድሞች ደግሞ እነዚህ አይጣይጤ የመሰሉ ጦጣ የመሰሉ ወንድሞች ብላይ መጠቻቸው የግዥ ወንድሞች አሉ ማለት ነው። እነሱም እየተጃጃሉብን ነው ማለት። ስንት ሰው ነው የሚጃጃልብን? ግን እኮ መዳም ቅመሞች ስንት ሰው ነው የሚጃጃልብን? ወይ የሚጃጃልባቸው ወይ እና አበጋዝዬ ማለት ነው። ምን መሰለህ በቃ በፊት እርጉዝ ሁና ማለት ነው። ሚስት እርጉዝ ሁና ብዙ ነገር አድርገሃል። ብዙ ሴቶች አምጥተሃል። ብዙ አድርገሃታል። ብዙ በቃ ፍርድ ቤት እያለክ ምናምን በቃ ብዙ አንገላጣጣል። እና በቃ ምን ልባላችሁ ማለት ነው። በደል መቼ ምን ልንገራችሁ ሴት ልጅ
ታምናለች፣ ትወዳለች፣ ታፈቅራለች። ከዛ ግን ያ ነገር ከተበላሸ፣ እምነቷን ከተበላ፣ ከተከዳች፣ በእሷ ላይ መጥፎ ነገር ከተደረገባት እንደውም በቃ ማለት ይቅርታ ልታደርግለት ትችላለች። ግን ያ በደል መቼም ቢሆን በቃ በእሷ ላይ ያደረገው ነገር መቼም ስለም በቃ የለ በቃ አይጠፋም በህይወት እስካለ ድረስ ማለት ነው። እና ሩታዬን እንደዛ አድርገ ብድልድል ስላደረግካ ስለተጫወትክባት አሁን እርጉዙና 9 ወሯ እስከሚሞላ ድረስ እንኳ ካሜራ ደቅናችሁ እንዳለ ስታስለፈልፏት ምናምን ነገር በቃ ይኖራችሁት እና አሁን ደግሞ በቃ እርጉዝ አይደለች መበቀል በቃ መበቀል ነው አሁን የያዘችው ሩታዬ ማለት አታልቅስ አብልጭ አታልቅስ ወይ እናንተ አሁንም እያመናችሁ ነው። እናንተ ግን ማለት ነው ኦዲየንሶችዬ ማለት ነው የኔ ወዶች የአረብ ሀገር ሴቶች ማለት ነው አሁንም የሚሰሩትን ስራ እውነት ነው ብላችሁ እያመናችሁ እናንተ ማትረቡ እውነቴን እኮ ነው። አሁንም እውነት ነው ብላችሁ እየተከተላችሁ ውሸት እኮ ነው። ድራማ እኮ ነው። ያማችኋል እንዴ? ድራማ የሌለ ድራማ መቼም አይቋረጥም ማለት ነው። ሄርሜላ ፎቅ እስከሰራሽ ድረስ፣ አበጋዝዬ ፎቅ እስከሰራ ድረስ፣ ሩታዬ ፎቅ እስከሰራሽ ድረስ መቼም ቢሆን ይሄ ድራማ በቃ እንደዚህ ነው የሚቀጥሉት ማለት። እናንተም እያለቀሳችሁ እናንተ ደግሞ የሩታን ፎቶ የምትዘቀዝቁ ሪፕ ምናምን እያላችሁ ሞተች የምትሏላችሁ እናንተ ጥሩ አይደለም። እነሱ ለብራቸው ብሎ ነው እንደዚህ የሚያደርጉት ማለት ነው። እናንተ የሰው ወንጀል ለምን እንደዛ ታደርጋላችሁ? እቺ ሩታ እንኳ ራሱ ይሄን ነገር እንደዚህ ብትሰራ ማለት ነው እንደዚህ ብትሰራ እነሱ ሰርተውባታል። ገባቸው አይደል? በእርግጥ ተስማምተውበት ነው የሚሰሩት። በፍቅር አብረው ነው የሚኖሩት፣ አብረው ነው የሚበሉት፣ አብረው ነው የሚጫወቱት፣ አብረው ነው የሚዝናኑት። እና ለቪዲዮ እንደዚህ ብትበቀል ማለት ለቪዲዮ ማለት ነው ካሜራ ጀርባ አብረው ናቸው ማለት ነው። እኔ የምነግራችሁ እኔ ውሸት አልወድም፣ እውነታውን ነው የምነግራችሁ። ይሄ ሁሉ ድራማ ነው ማለት እና ይህን ነገር እንኳ ብታደርግ በእሷ ላይ የሆነ ነገር ነው። ገባችሁ አለ አብሬሽ በእሷ ላይ በቃ ብዙ ነገር አድርጎባታል። እርጉዝ ሆና ብዙ ነገር ማለት ነው ማለት የውሸትም ቢሆን ማለት ነው ሁሉ ነገር ውሸትም ቢሆን ኑሮ ውሸት ነው ሁሉም ነገር ማለት ነው። እስከ መጣች ድረስ እሷ እስከ መጣች ጀምሮ የ2 ዓመት 3ኛ ዓመታቸው ውሸት ነው የሚሰራው እና ብታደርግ እንኳ ራሱ በእሷ ላይ ሲደረግ የኖረ ነገር ነው። ብትበቀልም ለቪዲዮ እንዲያምር ምናምን ነገር ነው እየሆነ ያለው ነገር። ሶ እናንተ እዛ ጋር ወስዳችሁ በቲክቶክ ሪፕ ምናምን እያላችሁ ሩታ ሞተች ምናምን እያላችሁ ቪዲዮ የምትሰሩ ሰዎች አላችሁ፣ ወይም የሄርሜላ ወዳጅ ወይም የአበጋዝ ወዳጆች ምናምን እንደዛው ናችሁ የምትሰሩ አላችሁ። ለምን ማለት እነሱ ተስማምተውበት አብረው እየኖሩ እየሰሩ እያለ እናንተ ሄዳችሁ ከሌ ሞተ ምናምን፣ ኧረ ጥሩ አይደለም፣ ይደብራል። በእናታችሁ ማለት ውደዷቸው ምናምን ነገር ግን እንደዚህ በውሸት እናንተ ተነሳስታችሁ እናንተ መሀይም ናቸው እስከዚህ ድረስ ለነገሩ መሀይም ናቸው እንደዚህ የምታደርጉ ማለት እና የሩታን ፎቶ ወስዳችሁ ሪፕሶ ሳይሞት ሞተ ምናምን፣ ይሄ ጥሩ አይደለም፣ ሲጀመር አይደረግም ማለት ነው። ምንም ሰው ብትጠሉ ከዛ ሰው በቃ ላስ አያስፈልግም ብላችሁ እንትን ማለት እንጂ የእሱን ፎቶ እየለጠፋችሁ ሞተ ምናምን ጥሩ አይደለም። እናንተ ያማችኋል እንዴ? እውነቴን ነው የምላችሁ። እና ብታደርግ እንኳ ራሱ በእሷ ላይ ድራማ ሲሰራበት ኑሯል፣ እሷም ደግሞ እየሰራችበት ነው ማለት ነው። ሶ እናንተ አሽቃባጮች የምትዘቀዝቁ እንትን የምትሉ ምናምን ራሳችሁ የራሳችሁን ፈትሹት ማለት ነው። እነሱ የሚሰሩት ድራማ ሆኖ ሳለ አላያችሁ? የትላንትና በገዝ አረገና እምባውን የለም እኮ እኔ ነኝ ያለቀስኩት። አሁን በቃ በጋዝዬ ሲያለቅስ ወዴት ነው? እና ላይክ ሼር ሰብስክራይብ አድርጉ፣ እናንተ ሰብስክራይብ አድርጉ ማለት ነው። እኔም ትቻለሁ ቪዲዮን ባይዘው ምን እንዳስጠላኝ ታውቃላችሁ? በእነሱ ቪዲዮ መስራት ማለት የእነሱ ውሸት በቃ ውሸታም ስለው ውሸት ነው እኮ ድራማ ነው የሚሰሩት። እና እነሱን ተቀብዬ እንደዚህ አብሬ መዋሸት ምናምን ስለማልወድ ነው ባይዘው ቪዲዮን ማልሰራው ማለት ነው። አሁን በቅርብ እገባለሁ ሀገሬ፣ ከዛ በራሴ እሰራለሁ ማለት ነው። እና ውሸትም እንደዚህ በቃ እንትን ማለት አይ በቃ አይለኝም አይምሮዬ ማለት ነው። እና ሁሉም ነገር ውሸት እንደሆነ ታውቃላችሁ፣ ድራማ እንደሆነ ታውቃላችሁ። ዶላር ገና መቼ ትቀልዳላችሁ? እንደዚህ አልቅሰው እንደዚህ ሁነው እንደዚህ ተቦካክሰው በሚሊዮን ከተከፈላቸው ሌላም ያደርጋሉ። ገርማችሁ የምር ነው የምላችሁ። ገና ሞትን ብለው ነው አስክሬን ላይ ሁነው ነው የሚመጡት። ይሄ ማለት አይደለም የሬሳ ሳጥን ላይ እነሱ ጠብቁ ማለት ገና ሞትን ብለው የሬሳ ሳጥን ላይ ሆነው ይመጣሉና አበጋዝ አብረሽና ሮታው ማለት እና እነሱ የሚሰሩት ውሸት ሆኖ ሳለ አደራ ልጄን አለ እኮ አደራ ሰጠላባቱ ልጅ ወይ እውነትህን ነው። በቃ ተጫወትክባቸው አይደለ? የሚወዱ በጎች አሉ። የአረብ ሀገር ብዙም ሀይሞች አሉ ባይዘው ማለት ነው። እውነት ነው ብለው የሚያምኑ ማለት ሲያለቅሱ ምናምን ነገር እውነት ነው ብለው ድራማ እየተሰራ እኮ ድራማ ነው እናቴ። ይስሩ በቃ ኑሮ ውድነት አለ። ስለዚህ ይስሩ። አልቅሶ ብር ከተገኘ ዋሽቶ ብር ከተገኘ በራሳቸው ላይ ስለሆነ የሚዋሹት ይስሩ ማለት እና እኔ ችግር የለብኝም።
እና እንግዲህ እንደዛ ነው እላችኋለሁኝ። እናንተም ውሸት መሆኑን አምናችሁ የምትቀበሉት መቼ ነው? መቼ ነው አይምሮ የምትገዙት? መቼ ነው ስለ ራሳችሁ የምትኖሩት? እንደዚህ የምታጨበጭቡ ሰው ሞተ ብላችሁ ፖስት የምታረ ይደብራል። እወዳችኋለሁ። ባይዘው ወይ ካጠፋ ይቅርታ። ኦኬ ኮሜንት አስተያየት መስጠት ይቻላል። ባይ